አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ ሁሉ ሰላም አለን አልሐምዱሊላህ። ዛሬ የማሳያችሁ ጊምባ የሚሄድ የሁለት ልጆችን የቤት ዕቃ፣ አልባሳት፣ አስቤዛ ሙሉ ነው። አጠቃላይ የሁለቶቹን ድምር 655400 ብር የፈጀ ነው። እስከ መጨረሻው ድረስ በመከታተል ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። እቃቸው በነገራችን ላይ ከዚህ ከሰርቪሱ ወደዛ ያለው ያንዷ ነው። ከዚህ ያለው ደግሞ ያንዷ ነው። የእያንዳንዳቸው ዋጋ ነግራችኋለሁኝ። አብራችሁን ቆዩ። በመጀመሪያ ግን ይችን እህቴን የጓደኛዋንም ያዘይቃለሁ። የምጠይቀው ምንድነው እኛ የምንጨናነቅ እኔም እንዳልጨናነቅባት ሂሳቡ እናንተ ከምትልኩት ብር በላይ ሊሆን ይችላል። ምክንያቱም እኔም ገዝቼ ስጨርስ ነው ሂሳብ የማደርገው። ግን ከሆነ ያን ብር የመክፈል ወይም የመላክ አቅም አለሽ ወይ የሚል ጥያቄ ነው። ጥያቄውን ደግሞ ምን ነበር መልሱ? አዎ ነው። ከዛም ወደ ግዢ ስንገባ በመጀመሪያ እዚህ ጋር የምታዩት ሁለት ቴሌቪዥኖች 43 ኢንች ኦርቢት ከነሙሉቃቸው ናቸው። ዋጋቸው ደግሞ 102,000 ብር የተከፈለባቸው ናቸው። ይሄ ብቻ ማለት ነው። ሁለቱ ዕቃ ከነዲሹ ሙሉ ዕቃ ማለት ዲሽን ያካትታል። እዚህ ጋር የምታዩቸው የቴሌቪዥን ሴሪዎች አጠቃላይ 102,000 ብር ይዘዋል ማለት ነው። እና የእያንዳንዳቸው ዝርዝር በስነ ስርዓት አስቀምጫለሁኝ። እንግዲህ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህ ጋር የምታዩት ያንዷ ነው። እዩት። ይሄ ማለት ነው። አያችሁታ? ይታያችኋል በደንብ። ከዛም ወደዚህ ዞር ልበልና ደግሞ ከዚህ ደግሞ ወደዛ ያለው ደግሞ ያንዷ ነው። ሁለቶቹም 46 ቁጥር ብረት ድስት ከነጭልፋው አላቸው። ላኪን ለሁለቶቹም ደስ እንድላቸው በማሰብ ነው የደረደርኩት። እኔ ግን ዕቃያን ሳነሳ ከዚህ ወደዚህ ያለውን አንድ አነሳለሁ፣ ከዚህ ያለውን ደግሞ አንድ አነሳለሁ። አብራችን ቆዩ። ያንዳንዳቸው ዋጋ የምነግራችሁ ነው የሚሆነው። ኢንሻአላህ አብራችን ቆዩ። እንግዲህ ያው ሁሉንም ትንሽ ትንሽ ላሳያችሁ ግድ ነው። ምክንያቱም አብራችን ቆዩ። ከዚህ ጋር ያንዷን ልጀምርና ላሳያችሁ። እዚህ ጋር ፔርሙሶች አሉ 100 2200 ከለር አሳያችኋለሁኝ። 2 ሊትር ምን አለን? የሻይ በራዳ አለን 1300 ብር። ከዛም እዚህ ጋር ምን አለን? ኮምፕሌት የውሃ ጆግ አለን በወርቃማው። አያችሁታ? እዚህም ጋር ተመሳሳይ አለ፣ እዚህም ጋር ተመሳሳይ አለ 2600። እዚህ ጋር የምታዩት የቡፌ ሹካ ማንኪያ ነው 1800 ብር። 1700 ብር ደግሞ 5 ማዕዘን የውሃ ብርጭቆ፣ 1100 ብር ደግሞ የሻይ ብርጭቆ። ተንጠልጣይ የወተት 2800፣ እናት መፍጫ 1800፣ 1900 ብር የቡና መፍጫ፣ 3500 ብር ራና ቱርክ ባለ 3፣ 1700 ብር አንድ በአንድ የቡና ሱፍራ ይሄ የምታዩት የታሰረው፣ 400 ብር ደርዘን የጥበብ ስኒ፣ 2600 ብር ደርዘን የሾርባ ማግ፣ 2600 ብር ኮምፕሌት የውሃ ብርጭቆ፣ 1600 ብር 3 ፒስ የብረት ትሪ፣ 45 50 250 ብር የጥበብ ትሪ፣ ፓርቲሽን 400፣ የጥበብ ረከቦት 2800፣ የድም ላይት ረከቦት 3800። እዚህ ጋር ደግሞ ያኛው በፊት የምንገዛው ማክስ የሚለው የብረት ሰርቪስ ስለሌለ በወርቃማው በጣም የወደድኩት ቆንጆ የሆነ የማያሳፍር ዕቃ 6,000 ብር ገዝቼላችኋለሁ። እዚህ ጋር 3 ፒስ አለ፣ እዛ ጋር 3 ፒስ አለ፣ እዛ ጋር ካርቶኑ የሷ ነው፣ እዚህ ጋር ያለው ካርቶን ደግሞ የዚህኛይቱ ነው። ዋጋው 6,000 ብር ሂሳብ ነው። ያኛው አሁን ጠፍቷል ለጊዜው። ቢመጣ ራሱ ዋጋ ጨምሮ ነው የሚመጣውና ሳስበው ይሄ ቢሆንላችሁ በጣም የሚያስመሰግን ዕቃ ስለሆነ ይሄን አድርጌላችኋለሁ ማለት ነው። ከዛ ምን አለን? እዚህ ጋር በርሚል አለን 3300፣ 900 ብር ደግሞ የዱቄት የልብስ ባስኬት 450፣ ሁለት የዕቃ ማንጠፍጠፊያ 250፣ ሁለት የልብስ መዘፍዘፊያ 750፣ ሁለት የዳቦ ክዳን ያለው 350፣
እዚህ ጋር ደግሞ የቁርጥ ሰሃን ተመሳሳይ የቁርጥ ሰሃን ነው ያላቸው። እዛ ጋር ማላሳያቸዋለሁ። ይሄ እዚህ ጋር በጣም ቆንጆ ማሻአላ የሆነ 150 የሚያማምሩ የቁርጥ ሰሃኖችን ገዝቼላታለሁ። የፈንድሻ 450 924 ፍሬ ነው። በነገራችን ላይ አሁን ይሄ 24 ፍሬ ቡፌ ያስተናግዳል ማለት ነው። በጣም የሚያምር ማሻአላ የሆነ እቃ ነው ማሳያችሁ። ከዛ በመቀጠል 3 ዶሮና ምስር የሚሰራ ሴኔጋል ብረት ድስት ነው። የዚህ ዋጋ ደግሞ 2600 እና 1600 ብር ሂሳብ የተገዛ ነው ይሄ ማለት ነው። አያችኋ። እዚህ ጋር ደግሞ 2 የፓስታ ማጥለያ አለ 550 5200 ብር ደግሞ ኢጣል ብረት ድስት ነው። ጭልፋ 1000 ብር። ታች ስቶቭ እዛ ጋር አለ፣ እዚህም ታች ስቶቭ አለን። በጣም ቆንጆ ማሻአላ የሆነ ያው እቃ ስለተነባበረበት ስለበዛም ነው ይቅርታ። በእርግጥ የአንዷን አሳይቼ የአንዷን መላክ እችላለሁ፣ ግን ለነሱ ደስተኛ እንዳረጋችሁ ስለፈለኩ ነው። 3500 ብር ደግሞ ኳሊቲ የወጥ ሰሃን። እዚህ ጋር ምን አለን? የወይን ብርጭቆ 6 ሀባ የወይን ብርጭቆ ብቻ ማለት ነው። እና የወይን ብርጭቆ አለን 2800፣ እዛ ጋም 2800 ብር ነው። አብራችሁን ቆዩ። የልብስ ባስኬት ደግሞ 5500 1000 ብር 5500 1000 ብር ነው የተገዙት። ፈለኩት ከለራቸውን ያው ባለቤት ምን አይነት ከለር እንደተገዛለት ማየት ፈልጋል በሚለው እዩዋቸው። ቆንጆ ፌርሙሶች ናቸው እነዚህ። አንዳንድ ሌተር ፌርሙሶች በነገራችን ላይ አሪፍ ናቸው። አንዱ ይሄ ከለር ነው፣ አንዱ ደግሞ ወደ ፍሳስ ነገር ሄደው ከለር ማለት ነው። ይሄ ማለት ነው ጥቁር ነው። ጥቁር በጣም ነው የሚያምረው ማሻአላ። አንድ በሉ። ሲቀጥል ደግሞ እዚህ ጋር ያሳያችሁ የፈለኩት ወላሂ እንዴት እንደሚከብድ አትጠይቁኝ። ማሻአላ በጣም ከመነግራችሁ በላይ ነው የሚከብደው። ጥራት ያላቸው እቃዎች ናቸው። ይሄን ይመስላል ማለት ነው። 3 ፒስ ነው። ይሄም ያው ታውቁታላችሁ 3500 ብር። እንግዲህ ያንዱ ይሄን ይመስላል። እዚህ ጋር ደግሞ ላሳያችሁ። እቃቸው ምንም ልዩነት የለውም። በቃ ተመሳሳይ እቃ ነው ያላችሁ። ተመሳሳይ እዚህ ጋር የጥበብ ትሪ ያለ፣ እዚህም የጥበብ ትሪ ያለ፣ እዚህም የብረት ትሪ ያለ፣ እዚህም እንደዛው። እዚህም 40 ሊትር ባለ አለ፣ እዚህም የዳቦ አለ ክዳን ያለው። በቃ ተመሳሳይ እቃ ነው ያላችሁ። ተመሳሳይ እዚህ ጋር የጥበብ ትሪ ያለ፣ እዚህም የጥበብ ትሪ ያለ፣ እዚህም የብረት ትሪ ያለ፣ እዚህም እንደዛው። እዚህም 40 ሊትር ባለ አለ፣ እዚህም የዳቦ አለ ክዳን ያለው፣ እዚህም ደግሞ የእቃ ማንጠፍጠፊያ ሁሉ ነገር በቃ አንድ አይነት ተመሳሳይ እቃ ነው ያላቸው። እና ታች ስቶቭም አላቸው እዛም ጋር ለብያቸዋለሁ። እዚህም አለ ታች ስቶቭ የገዛው 9500 ብር ነው። ያ 9500 ይሄ 9500። እንደገና ደግሞ እነዚህንም ያው ነግሬያቸዋለሁ። የአስቤዛም 9 ፒስ አለ። የወይን ብርጭቆ 2800 ብር ነው የገዛሁላቸው። በጣም የሚያማምር ከለር ማለት ነው። ጀማሉ ቆንጆ ውሃ ከለር ያምራል። የብቻችን ብቻ ነው። በጣም ከመነግራችሁ በላይ የሚያማምሩ ጸዴ የሆኑ እቃዎችን ነው የገዛሁላት። አብሽሩ አይሰበርም። ይሄ እንግዲህ በካርቶን ስለሚታሸግ ፋንዳ ላይ ይደርሳል። እዚህም ኢጣል ብረት ድስት አለ። በቃ እዛ ጋር ያያችሁት እዚህም አለ። እዚህም ኳሊቲ የወጥ ማራቢያ 3500 ብር አለ። እዚህም ደግሞ ከለሯን ላሳያችሁም እኪል ተመሳሳይ ከለር ነው ቢሆነው ተመሳሳይ ከለር ነው። ብረት ድስት 17046 ቁጥር፣ እዛም 17046 ቁጥር አለ። እዚህም የቁርጥ ሰሃን 24 ፍሬ አለ። እዛም ጋር 24 ፍሬ አለ። ወጥና አንድ አይነት መሆኑ የሚፈለገው ለምን ታውቃላችሁ? አሁን ያቺን 24 ፍሬ አራት ማዕዘኑን ሊገዙና ፎ ያደርጉታል ማለት ነው። በጣም ያምራል። ጭልፋ 1000 ብር ነው። የአስቤዛ 9 ፒስ 2900 ብር 9 ፒስ። እዛ ጋር ደግሞ በሰማያዊ ከለር አለ። በጣም ነው የሚያማምሩት። ማሻአላ ተባረክ ረህማን። ከለር በነገራችን ላይ እዚህ ጋር ጥቁር ፔርሙስ አለ። ያላሳያቸው ከለሩን ብዬ ነው። ይሄ የሚመሳሰል ከለር ነው። በቃ ያላቸው እቃቸው ተመሳሳይ እቃ ነው። ሴኔጋል ብረት ድስት እዚህም አለን። ዞር አድርጊና አሳያቸው። አዎ እዚህ ጋር ደግሞ 2 የሩዝ ጭልፋ አለ። እዚህ
እዚህ ጋር ደግሞ 1800 ብር የተገዛ እዚህ ጋር እንዳሳየዋችሁ ማለት ነው። ሹካ ማንኪያ ተንጠልጣይ ማለት ነው። የውሃ 5 ማዕዘን 1700 ብር አለ። እዚህ ጋር እንደምታዩት እናት መፍጫ፣ የጥበብ ስኒ፣ ደርዘን የሻይ ብርጭቆ፣ የወተት ተንጠልጣይ በቃ ሁሉ ነገር ደርዘን ደግሞ የሾርባ እዚህ ጋር እንደምታዩት 12 ፍሬ ማለት ነው። ይሄ አለ ትሪ አለ። ከዛ ያው እንደነገርኳችሁ ሁለት ደግሞ የፓስታ ማጥለያ፣ የስጋ መከትከቻ ትልቁ 1800 ብር የተገዛ ነው ያላችሁ። ላሳያችሁ እዚህ ጋር ማላሳያችሁ ይመስለኛል። ዞረድ እዚህም ደግሞ ተመሳሳይ ሁለት የወጥ ጭልፋ፣ ሁለት የሩዝ ጭልፋ 250 የስጋ መከትከቻ ትልቁ ነው። በጣም ትልቁ ዋጋው 1800 ብር ነው። ማሻአላ እዩት። ይሄን ይመስላል። እዚህ ጋርም ደግሞ ላሳለምረው ነው ማሳያችሁ። እዚህ ጋር ምን አለ? የሱካር ዕቃ አለ። እዛ ጋርም የሱካር ዕቃ አለ። እዚህ ጋርም ያላሳያችሁ ደርዘን ኳሊቲ ሲኒ አለ 3200፣ እዛም ጋር 3200 ብር አለን ማለት ነው። ማሻአላ እዚህ ጋር ደግሞ ፓርቲሽን አለን 400። ሴኔጋሎች የምስር ነች ይባት 1600 ብር ማለት ነው። ይሄ ደግሞ 3 ዶሮ የሚባለው ነው። አያችሁታ? እዚህ ጋር ደግሞ መከትከቻው ነው። ያው ታውት እንዳይቀር ነው። በተለይ እነሱ ሳያውት እንዳይቀር ነው። ከዛም በመቀጠል የሱ አላሳየዋችሁም። ይቻት 300 ብር የቆሎሳን 12 ፍሬ ነው። እዛም ጋር 6 ሀባ አለ። ይዋቸው እንዴት እንደሚያማምሩ ወላሂ መምረታነኛ ተመሳሳይ ከዚህ ጋር ተመሳሳይ ነው። ስኒ ደግሞ ይዩት ለድም ላይ ተረከቦቱ የሚሆን ማሻአላ ጸዴ የሆኑ እቃዎች ናቸው። እንደገና ደግሞ ይሄንን ከዚህ ሰርቪስ ጋር እንዴት እንደሚያምር እናየዋለን። ማለት እንደዚህ አድርገን እናየዋለን። እዩት አያችሁታ? በጣም ከመናግራችሁ በላይ የሚያምር ጸዴ የሆነ እቃ ነው። 50,000 ሰው ሊያው ይገባል። 50,000 ሰው ላይክ ሊያደርገው ይገባል። 8-7 ሰው እንዲያደርገኝ አልፈልግም። 8-7 ሰው 7 ሰው ሰልችቶኛል። እንፈልገው 50,000 ነው። ያው የጥበብ ፍሬያችንም ይሁት የሚያማምር ማሻአላ ያላየነው ነገር እንዳይኖር ነው። አያችሁታ? እዚህ ጋር 46 ቁጥር ነው። እዚህ ጋር የሆነ ብርጭቆ ነው። እዚህ ጋር ያስቤዛ ነው። እዚህ ጋር 5200 ብር የተገዛ የኢጣል ብረት ድስት ነው። እዚህ ጋር ኢጣል ብረት ድስት አለን። አያችሁታ? የቆሎ ሳህንም ይሄን ይመስላል ማሻአላ። ከዛ ቢስሚላህ እዚህ ጋር ደግሞ እናት መፍጫ አለ። ልክ እዛ ጋር እንዳየነው 1800። እዚህ ጋር የጥበብ ረከቦት ስላለ የጥበብ ስኒ አለ። የሻይ ብርጭቆ እዛ ጋር ማለት እዚህም አለ። እንግዲህ ይሄንን ይመስላል። አሁን አስቤዛ እናያለን። ብዙ ነገር ነው የምናየው። እናንተ የሚጠበቅባችሁ በሰብር መከታተል ነው። ይሄ ሁለቱም ቴሌቪዥን ነው። 102,000 ብቻው ቴሌ 700 ብር የተገዛ። እዚህ ጋር ደግሞ የምግብ ስፍራ ነው። አንድ ሜትር ማለት ነው። አንዱን እዚህ ጋር እናረጋለን፣ አንዱን እዚህ ጋር እናረጋዋለን። ሁሉ ማሻአላህ በሉ። ታቹን አላያችሁትም መሰል የባለዚህ ታችሽኒ እዚህ ጋር ነው። እና እዚህ ጋር እንደምታዩቸው ሁለት ኮሚዲኖ ያለው ምጣድ አለ። ያው ምጣዱ ይሄ እንደዚህ ሆኖ የሚመጣው እነሱ ከኤሌክትሪካቸው ጋር ኮኔክት እንዲያደርጉን ነው። በነገራችን ላይ የእቃ ጭማሪ አይደለም። ቢሆንም ግን እነዚህ የተሰሩላቸው 10,500 10,500 ነው የተሰሩት ማለት ነው። የራሳቸው ማብሪያ ማጥፊያ ያለው ማለት ነው። ምጣዱ እንደዚህ እንደምታዩት ጽድት ያሉ ሁለት ምጣድ ለሁለታቸውም አለ። እዚህ ጋር እንደምታዩት ያው ሁሌ እንደምናሳያቸው የባሊ ማስቀመጫ አለ። እዚህ ጋር ደግሞ ሁለት የጎላ መጣጃዎች አሉ 1700 እዚህ ጋር የብረት ሙቀጫ መብራት ሲሄድ ስለሚያስፈልግ ማለት ነው። ዋጋቸው 700። እዚህ ጋር ደግሞ ሁለት ወፍራም ብረት ምጣድ ወፍራም ብረት ምጣድ ሻራት ሁለት የልብስ ጥስት 7,700 ሁለት ወፋፍር ናቸው በነገራችን ላይ እነዚህን ይመስላሉ። ከዛ በመቀጠል እዚህ ጋር 3 ምጣድ ሶስት ሞሰብ አንዱ ያላት 2 ነው፣ አንዱ ያላት ደግሞ 1 ነው። የባለ ሁለቷ ለእናቷ ስለፈለገችው ነው። 3 የሞሰብ ልብስ አለ በ600 ብር ሂሳብ።
3 የትሪ ልብስ አለ በ600 ብር ሂሳብ 3600 ብር የሞሰብ እና የትሪ ልብሱ ነው። ሞሰቦቹ እንዴት እንደሚያማምሩ ደግሞ አሳያችኋለሁ። አብራችሁኝ ቆዩ። ይሄ ተመሳሳይ እየተደረገ የተሰራ ነው። ወፋፍር ነው። ይሄ የትሪው ነው። የሞሰቡም ደግሞ እዩት እንዴት እንደሚያምር ሞሰቧ እዩት። እዚህም ጋር በተመሳሳይ ማሻአላ ተባረክ ረህማን እዩት። ይሄ የትሪ ነው። ይሄ ደግሞ የሞሰብ ነው። እዩት ሞሰቡ እንዴት እንደሚያምር 3400 3400 10200 ብር የሶስቱ ሞሰብ ብቻ ነው። ይሄ እንደምታዩት ሎሚ ከለር ነው። በጣም ነው የሚያምረው ማሻአላ። እዚህ ጋር ቅልቅል ተደርጎበት የተሰራ የሞሰቡ ዳንቴል ነው። እንደነገርኳችሁ የሶስት የትሪ ዳንቴል እና 3 የሞሰብ ዳንቴል 3600 ብር ነው የተገዛው። ሞሰቦቹ በጣም የሚያማምሩ ቆጠጥ ያሉ ቆንጆ የሆኑ ሞሰቦች ናቸው። ግን ሞሰቦቹ ደግሞ ምን አላቸው መሰላችሁ? የብቻ ነው እነዚህ የሚገዙት በነገራችን ላይ እዩት። እዚህም አንድ የማንፈሻ ሰፌድና አንድ የእንጀራ ሰፌድ አለው። እዚህ ጋር ደግሞ የእንጀራ ሰፌድ 400 ብር የማነው 6600 1800 1200 ብር ደግሞ እዚህ ጋር የምታዋቸው የእንጀራ ሰፌዶች ናቸው። እነዚህ እንግዲህ ይሄን ይመስላሉ። ከዛ በመቀጠል ሜትር ከ50 ኤክስትራ ቦንድ ሜትር ከ50 በ20 ቲክነስ በጣም ቆንጆ የሆኑ ፍራሾች አሉ። 14500 ብር ሂሳብ 29000 የተገዙ ናቸው ሁለቶቹ ፍራሾች። ይሄ ኦሞ ከለር ነው። ያ ደግሞ ወደ ቀይ ቡኒ ነገር የሄደ ነው። የከለር ችግር ምንም ማለት አይደለም። ከለሩ ቢለያየም ኤክስትራ ቦንድ ሜትር ከ50 በ20 ቲክነስ በጣም የሚያማምሩ ቆንጆ የሆኑ ለሜትር ከ50 የሚሆኑ ፍራሾች ናቸው። እዚህ ጋር እንደምታዩት ደግሞ ሁለት ብርድ ልብስና ሁለት ኮምፎርት አንዳንድ አንሶላ አላቸው። ብርድ ልብሱ በ5000 20000 4 ብርድ ልብስ። እዚህ ጋር ደግሞ 4 ኮምፎርት አለ። ሁለት ነው። አራቱም የተለያዩ ከለር ናቸው። ብርድ ልብሶቹም ኮምፎርቶችም ያ ማለት 2 ኮምፎርትና 2 ብርድ ልብስ ያንዷ ነው። 2 ኮምፎርትና 2 ብርድ ልብስ አሁንም እንደዛው በተመሳሳይ ማለት ነው። በጣም የሚያማምሩ 2 ኮምፎርት ከ2 ብርድ ልብስ ጋር ለአንዷ እናደርጋለን ማለት ነው በኋላ ስንጨርስ። እዚህ ጋር አንድ አንሶላና 2 የትራስ ልብስ አላቸው ማለት ነው። ይሄ ደግሞ የኮምቦልቻ ፋብሪካ ጨርቃ ጨርቅ የሆነ ቆንጆ የሆነ ሜትር ከ50 አንሶላ ነው። ለሜትር ከ50 የሚሆን ነው። ለሜትር ከ80 ይሆናል። በነገራችን ላይ በጣም ትልቅ ነው። 2 አንሶላና 2 የትራስ ልብስ አለው ማለት ነው። ዋጋው ደግሞ 2700 ብር ሂሳብ የተገዛው ስንት ይሆናል መሰላችሁ? 2700 ሲደመር 5400 ይሆናል ማለት ነው። እዚህ ጋር ደግሞ 4 ጋቢ ለምኔዎች አሉ። 4 ጋቢ ለምኔ ማለት እነዚህ ናቸው። ብዙ ጊዜ እየበተንኩኝ እያሳየዋችሁ አይታችኋቸዋል። ትልልቆች ናቸው። በቃ ለአንድ ሰው ልብስ ይሆናሉ። እንዲሁም ደግሞ ሜትር ከ50 ላይ ብታለብሱት ለሱ የሚሆን ነው። ሜትር ከ50 ነው ስፋታቸው ማለት ነው። 2 የሱ አላት እዚህ ጋር 2 ደግሞ የዚህኛይቱ አለ። እዚህ ጋር እንደምታዩት አንዱ አበባ ያለው ነው። ብዙ ጊዜ እየበተንኩ አሳይቻለሁ እነዚህን ማለት ነው። ይሄን ይመስላል። ከዛም በመቀጠል ምን አለ አልባሳቶች፣ ብዛት ያላቸው አልባሳቶች አሉ እዚህ ጋር። እነዚህንም ፈትቻ አሳያችኋለሁ። ዋናው ነገር ግን እዚህ ጋር ምን አለን? ሁለቶቹም ብሉ ብላክ ከለር እዚህም ጋር እንደምታዩት ይሄ 2 በ4 የቱርክ ምንጣፎች አሉ። የነዚህ ዋጋ ደግሞ 8900 ብር ሂሳብ የተገዙ 2 በ4 የቱርክ ምንጣፎች ናቸው። ይሄን ይመስላል። አብራችሁን ቆዩ፣ ገና አልጨረስንም። ለኩት የቱርክ ምንጣፍ 2 በ4 መሆኑን ለእናንተ በደንብ በትኜ ለማሳየት ነው። ምክንያቱም ጊዜም ለመቆጠብ እነሱም ለረመዳን እንዲደርስላቸው ነገ እንዲሄድ ስለሚፈልጉ ይሄንን ለነሱም ቶሎ እንዲደርስላቸው እንትን ለማለት ነው። ይሄ 2 በ4 ማለት ትልቁ ነው። በጣም የሚያምር ከለር ነው ያለው ማሻአላ። ይሄን ይመስላል። ይሄኛውም ላሳያችሁ። ያው የሁለታቸውም ተመሳሳይ ከለር ነው። ይሄ እዚህ ጋር ጋቢ ለምን ያልኳችሁንም ቢያንስ ሁሉም አንድ አይነት ስለሆነ ይሄንን ላሳያችሁ። 4 ሀባ ነው ይሄ ያላቸው ማለት ነው። እነዚህም ደግሞ አሳይቻችኋለሁ፣ ግን ልብሱን ላሳያችሁ። ልብስ አለ፣ ጫማ አለ። ለምን ሰዓታችንን ለመቆጠብ ነው ጀማው። እዚህ ጋር ወረደ በደንብ አሳየኝ።
እዚህ ጋር እንግዲህ ለአንድ ሰው ሙሉ ልብስ ነው። አያችኋ? ይሄ 2500 ብር ነው። ጃኬት ነው። በጣም የሚያምር ጸድ የሆነ ጃኬት ነው። ኮፍያ ያለው ነው የተባልኩት። እዚህ ጋር ደግሞ ጂንስ ሱሪ ነው። ወፈር ላለ ሰው ረዘም ላለ ሰው ነው የተባልኩት። 34 ቁጥር ነው። 1400 ብር ነው የዚህ ዋጋ ማለት ነው። እዚህ ጋር ደግሞ 600 ብር ቲሸርት ይሄን ይመስላል። ከዛ እዚህ ጋር ደግሞ ተመሳሳይ ለአንድ ወንድ ነው። ይሄም እዚህ ጋር ማሻአላ ተባረክ ረህማን ጃኬቱ እንዴት እንደሚያምር እዚህ ጋር ኮፍያው በነገራችን ላይ መውጣት ይችላል። ቆንጆ የሆነ ማሻአላ ተባረክ ረህማን ይሄም 2500 ብር ነው። ከዛ በመቀጠል ምን አለ ጂንስ ሱሪ 1400 ብር እኮ እዚህ ጋር ሁለት ጂንስ ሱሪ ቅያሬ ሁለት ነው የፈለገችው። አንድ ጠቆር ያለ አንድ ኦሞ ከለር ነው ያለችኝ። ይሄን ይመስላል። ከዛ ቲሸርት በዚህ መልኩ ነው የተገዛላት ማለት ነው 600 ብር ይሄ። ከዛ ለ6 ዓመት ልጅ ለ6 ዓመት ወንድ ልጅ ብላኛለች። የ6 ዓመቱ ደግሞ እዚህ ጋር 1200 ብር ጂንስ ሱሪ። ከዛ ቲሸርት 300 ብር። ከዛ 600 ብር ደግሞ ሸሚዝ አያችሁታ እንዴት እንደሚያምር ማሻአላ። ከዛ እዚህ ጋር ደግሞ ምን ተብያለሁ ሻል ሁለት ሻል በጣም የሚያምሩ ቆንጆ የሆኑ ሻሎች ናቸው። 5 3000 ብር። እዚህ ጋር ደግሞ ማሳያችሁ 4 የሴቶች ሽፎን ነው። እዩት 4 በጣም ቆንጆ የሆኑ በ2800 ብር ሂሳብ 11800 እንደዛ አካባቢ ይመጣል። በ2800 ብር ሂሳብ 4 ሲባዛ 2800 ብር ስትመቱት ታገኙታላችሁ ማለት ነው። ሁሉም አንድ አይነት ከለር ናቸው ያላችሁ በጣም የሚያማምሩ ሳይዛቸውም እንደዛ። በነገራችን ላይ ፍሪ ሳይዝ ነው ለሁሉም ይሆናል። እዩት እንዴት እንደሚያምር እዩት። ጸደ የሆኑ ናቸው ማሻአላ። 4 ሀባ አያችሁታ። ከዛ እንደ አርፍ ደግሞ ለአራቱም የሚሆን አላባሽ አድርጌያለሁኝ። አንድ አይነት ከለር ግን አላረኩም። ያው እቃም ስለጠፋ ያን ያክል አንድ አይነት መርጬ ልውሰድ ብላቸው ራሱ እነሱም አያስመርጡኝም። ይሄ ቢጫ ከለር ነው። ያው ማች አረጋል ከዚህ ጋር። ሰማያዊ ከሚሆንባቸው ደግሞ ይሄ ቢሆን ይሻላል። ይሄ 1300 ብር ያንዱ ሀባ። ይሄም ከዚሁ ጋር ማች የሚያደርግ ነው። የዚህ ዋጋ 1300 ብር። እነዚህ ደግሞ ሁለቶቹ ይሄም ይለያያል። ዲዛይኑ ራሱ ይለያያል። ላሳያችሁ እንዴት እንደሚለይ ማለት ነው። እዩት ያምራል ማሻአላ። ለዚህ ማች አረጋል በደንብ ማለት ነው። ይሄም ሳይዛቸው ሁላቸውም አንድ አይነት ናቸው። አራቶቹም ሻርፖች 5200 ብር ይመጣል ማለት ነው። 4 ሲባዛ 1300 ብር። እዚህ ጋር ደግሞ 10 ሀባ ጥምጣም ነው። ለአንዱ 5 ነው። በ500 ብር ሂሳብ ማለት ነው 5000 ይመጣል ሂሳቡ። ከዛ ጀማው እዚህ ጋር ደግሞ ምን አለ መሰላችሁ ለነዚህ ለሴቶቹ የሚሆን 37 ቁጥር ጫማ ነው የተባልኩት። እዩት ሁለቱ ጥቁር ሁለቱን ደግሞ በቡኒ ነው ያደረኩት። በጣም ነው የሚያማምሩት። እነዚህ ጥንካሬ ያላቸው ጫማዎች ናቸው ለእናቶች። ዋጋቸው ደግሞ በ800 ብር ሂሳብ ነው። ሁለት ጥቁር ሁለት ደግሞ ይሄ ከለር ማለት ነው። ለሰዓት ቁጠባ እንደው ቶሎ ብንለው ጥሩ ነው በሚለው ነው። ከዛ በመቀጠል እዚህ ጋር እንደምታዩት ጫማዎች አሉን በጣም የሚያማምሩ። እዚህ ጋር 42 ቁጥር ጫማ አለን። 42 ቁጥር ለነዛ ጂንስ ስር ቅድም ላሳየዋችሁ አላባሽ ነው። እነዚህ ኦሪጂናል እና ጥራት ያላቸው ጫማዎች ናቸው። የዚህ ዋጋ 3600 ብር ነው። ከዛ እዚህ ጋር ደግሞ ምን አለ ያባት 39 ቁጥር ነው ያለችኝ። በነገራችን ላይ 39 ቁጥር ስትለኝ እንዴት እያልኳት ነበረ ማለት አላነሰም እያልኳት ነበር። ደጋግሜ ነው የጠየቅኳት። አኪር ልክ ናት። እንደምታዩት ይሄ ለአባት ነው። ዋጋውም ደግሞ 3500 ብር ነው። ከዛ በመቀጠል አሁንም 39 ቁጥር ቅድም ላሳየዋችሁ አሁንም ሌላኛው ጂንስ ሱሪ አላባሽ ነው። በጣም የሚያምር ጽድት ያለ ቆንጆ በጣም አሪፍ የሆነ እቃ ነው። ማሻአላ እኔ ስገዛ ቆንጆ ነገር መግዛት ያስደስተኛል። ይሄ አያንሸራትት ምን አይል ቆንጆ እድሜ ያለው ጫማ ነው። የዚህ 3600 ብር ነው። ከዛ ለሴቶች እዚህ ጋር ለ9 ዓመት ሴት ልጅ የሚሆን ነው። እዩት እንዴት እንደሚያምር ማሻአላ። በጣም ቆንጆ የሆነ ጫማ ነው። ቀሚስ አላት አሳያችኋለሁ። እዚህ ጋር ደግሞ ለ4 ዓመት ሴት ልጅ ነው። 4 ዓመት ሴት ልጅ የሚሆን ነው። 30 ቁጥር ነው።
ያው ያደረገች ስለምትሄድ በሚለው ነው። እዚህ ጋር ደግሞ ለ6 አመቱ ነው 2000 ብርና 2200። እዚህ ጋር ደግሞ 2000። እነዚህን ጫማዎች ገዝቻለሁ፣ ግን ለ6 አመቱ ጂንሱን አሳይቻችኋለሁ። ከዛ እዚህ ጋር ምን አለ ደግሞ መሰላችሁ ልብሶች አሉ። እዚህ ጋር ለ9 አመቷ የተገዛላትን ጫማ አይታችኋል። ቀሚስ ደግሞ ይሄንን የገዛውላት 4000 ብር ነው። በጣም ፋሽን የሆነ ቆንጆ የሆነ ቀሚስ ነው። ኢንሻአላህ ለኢዳም ይሆናል ማለት ነው። እንዴት እንደሚያምር ታይት ያለው ቀሚስ ነው ይሄ። ለ10 አመት ብዬ ነው የገዛው፣ ለ9 አመቷ ነው። ግን ትክክለኛ ሄዶ ትክክል ነው የሚለው እርግጠኛም ስለሆንኩ ነው ማለት ነው። ታይት አለው ይሄ እንደምታዩት ተለጣጭ ታይት አለው። ዋጋው ይሄ 4000 ብር ነው ማለት ነው። ከዛ ለዚህ ልብስ የሚሆን ደግሞ ምን አለ ጥልቅ የሚደረግ እንትን ብላኛለች እነን ማለት ነው። የዚህ ዋጋ 400 ብር ነው ማለት ነው። ከዛ እዚህ ጋር ደግሞ የ4 አመት ሴት ልጅ አለች። የ4 አመቷን ልጅ ቀሚስ ደግሞ ላሳያችሁ እንዴት አባቷ እንደምታምር እዩት። ጀማው ማሻአላ ተባረክ ረህማን። ፎርሳ ያላችሁ ታይት ያለው ጽድት ያለ ማሻአላ ልብስነቱን ራሱ እንዲህ ስታረጉት ይለያል። የዚህ ዋጋ እስከ ሂጃቧ ማለት ነው የዚህ ዋጋ 3800 ብር ነው። ሂጃቡን ማርጌላታለሁ ለሷ ላሳያችሁ። እዩት ሂጃቧ ማለት ነው 4100 ብር ነው ይሄ የተገዛው 4100 ብር። እዩት ሂጃቧ፣ እዩት ቀሚሷ ትለያለች። እነዚህ የውጭ ናቸው አገረኛ አይደሉም፣ ዋጋቸውም ይለያል ማለት ነው። እዚህ ጋር ደግሞ ምን አለች ለ24 አመት የሚሆን ማለት ለዚህ ጨርስላችሁ። እዚህ ጋር ጃኬት አላት 2000 ብር ጸድ የሆነ ጃኬት ለ4 አመቷ። ለምን ይሄ መሆን ያለበት ረዘም ማለት ስላለበት ነው። የራሱ ቀበቶ አለው ምናምን በጣም የሚያምር ማሻአላ ያነ ነው። 2000 ብር ይሄን ገዝቼላታለሁ። ይሄን ደግሞ ለ24 አመት ሴት ልጅ የሚሆን ምን አለችኝ ቀሚስ። እነዚህ ቱርኪያ ናቸው በነገራችን ላይ አገረኛ አይደሉም። ቀበቶ ያለው ቀሚስ ነው ያለችኝ። ይሄ በቀበቶም ስለሆነ የሚለበሰው በጣም ነው የሚያምረው። 5500 ብር ቀሚሱን ገዛሁላት። በነገራችን ላይ 6000 ብር ነበረ 6000 ነበረ። በጣም ነው የሚያምረው። ለሙሽሮች ራሷን ሲጋቡ የሚገዙት ልብስ ነው። በጣም ነው የሚያምረው። ኢንሻአላህ እቴ ደግሞ ተወዷለች። ቀበቶ ይሄ ነው። ከዛ ሂጃብ ገዛሁላት። ይሄ ሂጃቡ እንዴት እንደሚያምር ማለት ነው። ቆንጆ የሆነ ሂጃብ 900 ብር ገዝቼላታለሁ ማለት ነው። ይዋ ይሄን ይመስላል ማለት ነው። እንግዲህ ያው ያላያችሁት ነገር ይኖራል ብዬ አላስብም። ጋቢ ለምኔዎቹ 2 ለአንዷ ነው። እኔ በኋላ እከፋፍልላችኋለሁ ልክ ጽሁፉን እያየሁን ባሉ መሰረት። ይሄ ደግሞ እንደነገርኳችሁ የኮምቦልቻ ፋብሪካ ጨርቃ ጨርቅ የሆነ አንሶላ ነው። ጥንካሬ ያለው አንሶላና አሪፍ የሆነ እቃ ነው። እሺ እዚህ ጋር ደግሞ የምታዩት አስቤዛ ነው። አስቤዛቸውን ነው የምናየው። ሁለቱም በርበሬም ሽሮም አላቸው። ሱካር 20 ኪሎ አለ። 4 ቦታ 5 ኪሎ የተደረገ የልብስ ሳሙና ደርዘን አላቸው። የገላ ደርዘን የልብስ ደርዘን ማለት ነው። እና አብራችሁን ቆዩ። እዚህ ጋር እንደምታዩት ላርጎ ነው። ላርጎ 750 ሁለት አላቸው። የልብስ ሳሙና በ55 ብር ሂሳብ፣ የገላ ሳሙና በ55 ብር ሂሳብ እና ፉርኖ ዱቄት ወይም ደግሞ ስማርት ዱቄት 5300 ብር 50 ኪሎ 25 ኪሎ 2700 ብር። እንደውም ደግሞ ጤፍ ብቻ ቆንጆ ጤፍ እኛ ለቤት የምንጠቀመው ጤፍ ነው የተጠቀምኩላት በ108 ብር ሂሳብ እና 4 ዘይት ብለውኛል። 4 ዘይት ደግሞ በ2200 ብር ሂሳብ። እዚህ ጋር ማር አለን በጣም የሚያምር ቆንጆ የሆነ ማር ማለት ነው። ወለላ ማር ነው። የዚህ ዋጋ ደግሞ በ1000 ብር 2000 ብር ነው። 8 ኪሎ ቡና በ550 ብር ሂሳብ፣ ሱካር በ180 ብር ሂሳብ 20 ኪሎ፣ 10 ኪሎ መኮሮኒ በ165 ብር ሂሳብ እና 12 ኪሎ በርበሬ 1 ኪሎ ለሽሮ እንዲገባ ነው የተባልኩት። እንዲሁም ደግሞ 14 ኪሎ 13 ኪሎ የተፈጨ ነው ምጥን ተደርጎ ማለት ነው። እና እንደዚህ በሚያምር ቆንጆ ተደርጎ የተዘጋጀ ምጥን የሆነ ሽሮና በርበሬ ነው። እንግዲህ 3800 ብር የበርበሬ እርጥብም ደረቅም ቅመም አለው። እዚህ ጋር ደግሞ ሽሮ ነው። ባቄላ፣ አተር፣ ሽምብራ ከሁሉም አይነት ተቀላቅሎ በጣም በአማረ ሁኔታ ማሻአላ ተባረክ ረህማን የተዘጋጀ ነው። እዛም ጋር እንደዛው በተመሳሳይ በርበሬዎቹ እንግዲህ ይሄን ይመስላሉ። በ650 ብር ሂሳብ
ኪሎ ተገዝቶ ተመጥኖ የተዘጋጀ ነው። ማሻአላ ተባረክ ረህማን። እና ይሄን ይመስላል እንግዲህ። እነዚህ ቀደም ብለው ነው ያዘዙኝ። እውነት ለመናገር ያው እነሱ ይቆይ ብለው ነው እንጂ አሁን ደግሞ በቅርብ ያዘዛችሁ ግዴታ መታገስ አለባችሁ። ግዴታ መታገስ አለባችሁ። ረመዳን ነገም ቢሆን መታገስ አለባችሁ። ምክንያቱም በእጅ ነው የሚሰራው ሁሉም ነገር እና ይሄን ይመስላል አስቤዛው። ማሻአላ ተባረክ ረህማን። ጽድት ያለ ሽሮና በርበሬ ተዘጋጅቷል። ማዘጋጃ 75 ብር ነው ኪሎ እስካሁን ድረስ። ለምን ይሄ የድሮ ትእዛዝ ስለነበረ ማለት ነው። ማሻአላ እንግዲህ እንደምትወዱት ተስፋ አደርጋለሁ። ሌሎቻችሁም ማዘዝ ለምትፈልጉ እዘዙ። ይሄን ይመስላል። እንኳን አደረሳችሁ ብያለሁ። በዚህ አጋጣሚ ረመዳን እንኳን ለረመዳን ወር በሰላም አደረሳችሁ። አላህ ጽሞ ከሚጠቀሙት ባሪያዎቹ ያድርገን ሁላችንንም ጀማዓውን ብያለሁ። ቀጣይ ዓመት ደግሞ ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ለመጾም የተመኛችሁ የፈለጋችሁ አላህ ይወፍቃችሁ። ይሄን ይመስላል። ሰላማችሁ። ሰላም አለይኩም።